ተወዳጁን የጽናትን ድራማ ብዙዎቻቸው ሀሳብ አስተያየት እየሰጣችሁበት ነው። ትናንት በተለቀቀውም ላይ ጆከር እና ሰኒ ቶሎ ይጋቡ፣ መርሲሞ መታሰር አለበት፣ ያለዛ በጣም ብዙ ነገሮችን ያበላሻል እያላችሁ እና ውድ ቤተሰቦቼ እንግዲህ መርሲሞም ይታሰር፣ ጽናት ደግሞ በሽታዋ ሊነሳባት ነው፣ ሀናም በጥፍ ያለቻት ምናምን በቃ አትቀየሪም እያላችኋት ነበረ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁኝ ሀባይቦቼ። እንግዲህ የጽናትን ድራማ እኛ በምንፈልገው መልኩ እንግዲህ እየመነዘር ነው እንገኛለን ማለት ነው። ሰምታችኋል። ይሄ ማለት እንግዲህ በተለይ ጽናትን ይሄ ቅናትሽ መቼ ነው የሚለቅሽ? እረ ጽናት ተቀየሪ፣ እረ ጽናት አስተዊ፣ እረ ተያስቢ ነገሩ ሳታጣሪ እንዴት እንደዚህ ምናምን እያላችኋት ነበር ጽናትን እና እሷ የመሰላት እንግዲህ ሁሉም በመሰለው ነው እየተናገረ ያለውና ጽናትም የመሰላት ለኪራ ሰርፕራይዝ ለማድረግ ሀና ይሄን ነገር ያደረገች ነው የመሰላት እንጂ ለኪያ ሰርፕራይዝ አልመሰላትም። ኪያም ለራሷ ስላልመሰላት ነገሮችን አደበላልቀውብናል ማለት ነው። በጣም ትርምስምሱን አውጥተውብናል። እንግዲህ ምን እንደሚፈጠርም አላውቅም። እውነት ለመናገር ጽናት ካለችበት ነገር ከዚህ ከስሜቷ ከዚህ ከቀናቷ እማትወገድ ከሆነ ከሁሉም ሰው ጋር ትለያያለች ብዬ ነው የማስበው ማለት ነው። መርሲሞ መታሰር አለበት። መርሲሞ ካልታሰረ ነገሮችን ያበላሻል፣ ብዙ ሰዎችን እያስጨነቀ ነው እያላችሁ ነው። ይታሰራል። በነገራችን ላይ መርሲሞም ይታሰራል። ስዊዲም ደግሞ ያልሞትከውን ሞተ አስብለክ ለምን ይሄን ነገር አደረከ በማለት እሱ ራሱ ሊጠረጠር በወንጀልም ሊታሰር ይችላል ብዬ አስባለሁ። ምክንያቱም በጣም ብዙ ሪከርዶችን ብዙ ሰዎችን በማገት ገንዘቦችን በመዝረፍ በምናምን ብዙ ሪከርድ ስላለበት እንትና ማለት ነው ስዊድ። ስለዚህ ይታሰራል። ስዊድ ራሱ ከተገኘ ይታሰራል። መርሲሞ ብቻ አይደለም። እነዚህ ሁለት ካሳም ለእንግዲህ የመጣውን ሙዝና ብርቱካን ጨርሰውታል። እንደውም ኧረ አናናስ ነበረ ይህንን ብላን ጨረሰና አናናሱን እንፈጨዋለን እያለ ነበር። ይፍጭህና ማለት ነው። ለእንግዲያ ሙዝ አቅርቡ ቢባሉ ምን ሊያቀርቡ ነው? በነገራችን ላይ እንደዚህ በልተው ጨርሰውት ማለት ነው። እንዴት እንደሳኩ ቤተሰቦቼ። ሰው እንዴት ነው ሁለት ፍቅረኛሞች፣ ሁለቱም በነገራችን ላይ ቀስ ብለው መጨረሻ ላይ ሁለት ፍቅረኛሞች ነው የሚሆኑትና እንዴት ነው ሁለት ሆዳም አንድ ቤት? ከባድ ነው በዚህ ኑሮ ውድነት ማለት ነው። ጨበርየም ሆዳም ናት፣ እዛ ጋም ደግሞ ናቲም ሆዳም ነው። ስለዚህ ሆዳም አንድ ቤት አገር ያጠፋሉ። አይሆንም ማለት ነው። እና የዚህ ሰዓት ላይ የተፈጠረው ሪያክሽን እጅግ በጣም ነበር ፈታዘና ያደረገኝ። ኪራም ኪያን እያየ ይደነግጣል፣ ኪያም ደግሞ ኪራን እያየች ትደነግጣለች። ሁሉም እየተያየ መጨረሻ ላይ ነበር ያወሩት ማለት ነው። አልገባቸውም ነበር። ግን ደግሞ አንዳንድ ጊዜ ማለት ነው በግምት ከመናገር ያልገባንን መጠየቅ የመሰለ ነገር የለም ማለት ነው። ስለዚህ ያልገባን ይሄ ምንድነው ብለው ቢጠይቁ ሁሉም ነገር ይገባቸው ነበር። ሰርፕራይዙ ለማን እንደሆነ ምን እንደተፈጠረ በደንብ ቢያዳምጡ ማለት ነው። ግን ሳያዳምጡ ጽናትም ኪያን በጣም ተናገረቻት፣ ኪያም ጽናትን ተደበላልቀዋል። ሀናም መጨረሻ ላይ እያለቀሰች ነው ከቤት የወጣችውና ሀና ያለችበት ቦታ ላይ ሰላም የለም። በቃ ሀና ያለችበት ቦታ ላይ ጦርነት ይገኛል ማለት ነው። እኔ ግን አንዳንድ ሰው እኮ አለ ምንም ብታደርጉ በቃ ጥሩ ሰው የማይሰራ የሚመስለው ሰው አለ። እና እንግዲህ ሀን እያስተካከለች መስሏት አበላሽታለች። ጭራሽ እንደውም የኪያንና የልጁን ፍቅር ነው እንግዲህ በመሀላቸው እንዲበጠበጥ ያደረገችው ማለት ነው። እሷ እኮ ጥሩ ነገር ያደረገች መስሏት ነበር፣ ግን ነገሩን በጠበጠችው፣ እንዳይሆን አደረገችው ማለት ነው። እና ባይቦቼ ብቻ እስቲ ምና ይሆናል። ብቻ ግን የናሆም ፍቅረኛ ሂዊን አግዥኝ፣ እርዳታችን እፈልጋለሁ። ባለፈው ከደበደባችሁም በኋላ ያገዘኝ ልጅ ነበር፣ አሁን ግን እያስፈራራኝ ነው ብላታለች ማለት ነው። ሂዊ በፍጹም እሷ ልትረዳትም ልታግዛትም አትችልም። ምክንያቱም ሁለቱም የሚፈላለጉ ጥላታማሞች ናቸው። መደባደብ መፈነካከት የሚፈልጉ ሰዎች ስለሆኑ እንደውም ደጋ አደረገሽ ብላ ነው የምትላት እንጂ ምንም ልታረግላት አትችልም ብዬ ነው የማስበው። ናሆም እና ምሩም ደግሞ በፍጥነት ካልተጋቡ በዚች በናሆም ፍቅረኛ በእሌኒ ምክንያት በጣም ብዙ ነገሮች ይበላሻሉ። ናሆም እና ምሩ ሰኒና ጆከር ቶሎ ሊጋቡ ይገባል። ክብሮም ደግሞ ከህይወታቸው መውጣት አለበት።